ሰላም እንዴት አላችሁ ቤተሰብ? ይህ የአማርኛ እና የእንግሊዝኛ ቋንቋ መማር የምትችሉበት የዩቲዩብ ቻናል ነው ማለት ነው። እንግዲህ በባለፈው ክፍለ ትምህርታችን የአማርኛ ፊደላትን እያየን ቃላቶችን እየመሰረትን ቆይተናል ማለት ነው። ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጋብዛለሁ። ዛሬ ደግሞ አንድ የአማርኛ ፊደል ይዤላችሁ መጥቻለሁ። በቀጥታ ወደዛ ነው የምናልፈው ማለት ነው። እሷም የአማርኛ ፊደል ዘ ብለን እንጠራታለን ማለት ነው። ይቺ ዘ ለአጻጻፍ በጣም ቀለል ያለች ናት ማለት ነው። ዘ የሚሉት የአማርኛ ፊደል እንደው እሷን ለመጻፍ ያክል እዚህ ጋር እንዴት እንደምንጽፋት ነው የማሳያችሁ ማለት ነው። ዘን ስንጽፍ ተመልከቱ። እዚህ ጋር እስኪ እዚህ ጋር ጽፌ ነው ያሳያችሁ። ይኸው አንድ ቋሚ እናደርጋለን ማለት ነው። አሁንም አንድ አግዳሚ እናደርግና አንድ ቋሚ አድርገን ዘን በዚህ መልኩ መጻፍ እንችላለን ማለት ነው። ስለዚህ እቺ ዘ ብለን እንጠራታለን ማለት ነው። ስለዚህ ዘ እቺ ከሆነች ዘ የሚላት የአማርኛ ፊደል 7 ዝርያ ያላት እንደሌሎቹ ማለት ነው። ስለዚህ ሰባቱንም ዝርያዎቿን ምን ይመስላሉ የሚለውን የምንመለከት ይሆናል ማለት ነው። ስለዚህ ዘ እቺኛ ዘ ናት የመጀመሪያዋ። ተመልከቱ። ዘ ዙ ዚ ዛ ዜ ዝ ዞ። አንድ ጊዜ ልመልስላችሁ። ዘ ዙ ዚ ዛ ዜ ዝ ዞ ብለን መመስረት እንችላለን ማለት ነው። ተመልከቱ እንግዲህ እቺ ዘ ናት። ዘ የመጀመሪያው ማለት ነው። ዘ ብለን እንጠራታለን። እዚህ ጋር ሁለተኛው ዙ እንላታለን ማለት ነው። ዚ ዛ ዜ ዝ ዞ ብለን እንጠራታለን። ስለዚህ እኛ ደግሞ መጻፍ ከፈለግን ደግሞ አንዴ ላሳያችሁ። ስንጽፍ እዚህ ጋር ያው ዘ ስትጽፉ እናንተ አንድ ሁለት ቋሚ ታደርጋላችሁ። እዛ በኋላ ከመሃል አንድ አግዳሚ መጨመር ማለት ነው። ዙ ቲች አድርጋችሁ መጻፍ ትችላላችሁ ማለት ነው። እዚህ ጋር ቅጥል ማድረግ ማለት ነው። ዚ ተመልከቱ ችሽት ነው ማለት ነው። ዛ አንድ እግሯ ታጥራለች። ይኸው ዛ ዜ እዚህ ጋር ቀለበት አላት። ዜ ያው በእጅ ስለሆነ መስቀል እዚህ ጋር እስክሪብቶ ስላልሆነ እንደናንተ ሊበላሽ ይችላል ኮምፒውተር ላይ ስለሆንኩ ማለት ነው። ዜ ዝ ያው ዝ ዞ ዞ ደግሞ በቀኝ በኩል ያለው ወራ አጣር ይላል ማለት ነው። ያው ዞ ብለን እንጠራታለን ማለት ነው። ስለዚህ እዚህ የዘ ዝርያዎች ናቸው ማለት ነው። ተመልከቱ እዚህ ጋር የጻፍኳቸው ነው። ያው እቺኛዋ ዘ ዙ ዚ ዛ ዜ ዝ ዞ። ስለዚህ እነዚህ በሙሉ የዘ ዝርያዎች እንላቸዋለን ማለት ነው። እስኪ ደግሞ ቃላቶችን እንመስረት። ለምሳሌ አሁን በዘ ምን ብለን መመስረት እንችላለን? እኛ እዚህ ጋር ተመልከቱ። ይኸው ዘ ማለት እንግዲህ ሌላ በዘ የሚጀምሩ ቃላት ምን ብለን መመስረት እንችላለን? ለምሳሌ በዘ ይኸው ዘፈን ማለት እንችላለን ማለት ነው። ዘፈን ብለን መመስረት እንችላለን። ሌላ በዘ ይሄ ተመልከቱ። እዚህ ጋር ዘመረ ማለት ይችላል። ዘመረ። ሌላም በጣም ብዙ መጨመር ይችላል። አሁንም በዘ ምን ማለት ይችላል? ዘፈነ ማለት ይችላል። ይሄ ዘፈነ ማለት ይችላል። ዘረፈ ማለት ይችላል። በጣም ብዙ ቃሎችን መስራት ይችላለሁ ማለት ነው በዘ። እስኪ በሁለተኛው በዙ ደግሞ ዙ እንግዲህ ሶሪ ላጥፋት ነው ነገር ልጻፋት እዚህ ጋር ዙ ብለን የምንጠራት ይቺ ናት። በዙ ደግሞ ምን ማለት እችላለሁ? ዙሪያ ብዬ መስራት እችላለሁ። ይሄው ዙ እስኪ ዙር ማለት እችላለሁ። ዙር ማለት እችላለሁ። ሌላ በዙ አሁንም ምን ማለት እችላለሁ? እዚህ ጋር ዙምባቤ ማለት እችላለሁ ማለት ነው። ዙሪያ ዙሪያ ማለት እችላለሁ ማለት ነው። ስለዚህ እነዚህ በዙ የመሰረትኳቸው ቃላቶች ናቸው ማለት ነው። ሶስተኛው ደግሞ ዚ ናት። ሶስተኛው ማለት ነው። ይኸው በዚህ ማለት እችላለሁ። ዚ ወደዚህ ሽድድ ነው የምትለው። ዚ ነት ማለት እችላለሁ። ዚነት የሚባል ሰው ነው እንደዚህ መልኩ ይጽፈዋል ማለት ነው። ዚነት ብዬ መጻፍ እችላለሁ ወይ ደግሞ ቃላት መሰረት እችላለሁ ማለት ነው። አራተኛው የዘ ዝርያ ደግሞ ዛ ነው። ዛ ተመልከቱ። አንድ እግሩን አጣር የሚለው ይኸው ዛ ነው። በዛ ምን ብዬ መሰረት እችላለሁ? ይኸው ዛፍ ማለት እችላለሁ። ዛፍ። ዛሬ ማለት እችላለሁ። ይኸው ዛሬ ብዬ መመስረት እችላለሁ ማለት ነው። ስለዚህ ዛንዚራ የተለያዩ ቃላቶችን መጨመር እችላለሁ ማለት ነው። እነዚህ በዛ የመሰረትኳቸው ናቸው ማለት ነው። ሌላኛዋ ዜና አምስተኛዋ ይኸው ዜ። በዚህ ደግሞ ተመልከቱ ዜና ማለት እችላለሁ። ዜና ማለት እችላለሁ ማለት ነው። ዜ አሁንም በዜ ሌላ ዜግነት ማለት እችላለሁ ማለት ነው። ዜግነት ማለት እችላለሁ። ሌሎችንም መጨመር እችላለሁ ማለት ነው። በዚህ ማለት ነው። በዚህ ደግሞ ተመልከቱ ዝ እንግዲህ ይቺ ናት ማለት ነው። ዝ በዝ ዝናብ
ማለት እችላለሁ። ሌላ በዝ ዝ ይችላል ዝና ማለት እችላለሁ ማለት ነው። ዝና ሌላ አሁንም በዝ ፈጠንኩባችሁ መሰል በዝ አሁን እዚህ ጋር ዝንብ ዝንብ ማለት እችላለሁ። ብዙ ቃሎችን መጨመር እችላለሁ ማለት ነው። የመጨረሻዋ ዞ ናት። ዞ ይቺ ናት። አንድ እግር በቀኝ በኩል የሚጫወተዋ አጠር ነው የምትል ማለት ነው። ዞ ስለዚህ በዞ ዞን ማለት እችላለሁ ማለት ነው። ዞን ማለት እችላለሁ። ሌላ በዞ ተመልከቱ። ሶሪ በዞ ሌላ ይኸው ዞ ማለት እችላለሁ። ዞረ ማለት እችላለሁ ማለት ነው። ስለዚህ በዘ ቤቶችም እንዲሁ ቃላቶችን መመስረት እንችላለን ማለት ነው። እስኪ አንዴ ፈጠን አድርጌ ያሳያችኋለሁ እንዴት አይነት ቃላቶችን መመስረት እንደምንችል ማለት ነው። ለምሳሌ እዚህ ጋር ተመልከቱ። በዘ ዘንቢል ይኸው ዘንቢል ምስሉ ላይ እንደምታዩት ማለት ነው። በዙ ይኸው ዙሪያ፣ በዚህ ዚፕ፣ በዛ ዛፍ፣ በዜ ዜና ዜና ማለት ይቻላል። በዚህ ይኸው ዝሆን፣ በዞ ዞን የሚሉ ቃላቶችን መስራት እንቻል ማለት ነው። እናንተም የዘን ፊደል መጀመሪያ አድርጋችሁ የተለያዩ ቃላቶችን መስራት ትችላላችሁ ማለት ነው። ሌላው ተጨማሪ ቃላቶችን እንድትጽፉ ጋብዛችኋለሁ። ቀጥለን የምናያት ዘን ካየን በኋላ የምናገኛቸው ደግሞ ሶስቱንም በአንድ ላይ እስኪ እንመልከታቸው። እዚህ ጋር እንግዲህ ወን አይተናል ከላይ በክፍል 17 ቪዲዮ ማለት ነው። አን አይተናል አይኑ አ የሚባለውን ሀምዛ ደግሞ ዘን አይተናል። ሶስቱንም በአንድ ላይ እስኪ እንመልከታቸው። ስለዚህ እነዚህን በአንድ ላይ ስንመለከት ምን ይመስላሉ የሚለውን ነው ማሳያችሁ ማለት ነው። ስለዚህ እዚህ ጋር ሄዳለሁ። እዚህ ጋር ሄድና ወ ለማስታወስ ነው። ይሄ ነው ኦኬ። የመጀመሪያዋ ወ ናት ማለት ነው። እዚህ ጋር የምናያት ማለት ነው። ወ ው ዊ ዋ ዌ ው የመጨረሻዋ ወ አ የመጀመሪያዋ ኡ ኢ አ ኤ እ ኦ የመጨረሻው ዘ ዙ ዚ ዛ ዜ ዝ ዞ። እነዚህ ደግሞ የወ የአና የዘ ዝርያዎች ናቸው ማለት ነው። በእነዚህ ደግሞ የተለያዩ ቃላቶችን በሚቀጥለው ክፍል ቪዲዮ የምንመሰርት ይሆናል ማለት ነው። ቪዲዮውን ከወደዳችሁት ላይክ በማድረግ አበረታቱኝ። በቀጥታ ቋንቋ መማር የምትፈልጉ ካላችሁ ደግሞ ከታች ካስቀመጥኩላችሁ የስልክ አድራሻ ብትደውሉ በጥራት ማስተማር እንችላለን ማለት ነው። ለሌሎቹ ጓደኞቻችሁ እንዲደርስ ከፈለጋችሁ ቪዲዮን ሸር አድርጉ። በየቀኑ የምሰራቸው ቪዲዮዎች እንዲደርሷችሁ ደግሞ የዩቲዩብ ቻናሉን ሰብስክራይብ ማድረግ ቤተሰብ እንድትሆኑ እጋብዛለሁ ማለት ነው። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም ቆዩልኝ።